ሰላም ጤና ይስጥልኝ ውድ ኤሬሳት ቴሌቪዥን ተከታታዮች የአማርኛ ዜና ፕሮግራማችን ተጀምሯል። አብራችሁን ቆዩ። ሰላም ክቡራት ተከታተልቲ ቴሌቪዥን ኤሬሳት ውሽጢ ሃገርና ዘሎ ህዝብና እኩል እዋናዊ ሓበሬታ ምስናቅን ናይ ኤሬሳት ቀጻልነት ንኸነውሕዝ ናይ ኩልና ሃገራዊ ሓላፍነት እዩ። ኤሬሳት ብዘይናትኩም ደገፍ ወትሩ ብሓደጋያ ንኤሬሳት ወርሓዊ ኹን ካልእ ገንዘባዊ ሓገዝ ንምብርካት በዞም ኣብ ታሕቲ ተጠቂሶም ዘለዉ ክትጥቀሙ ትኽእሉ ኢኹም። ንእትገብሩና ገንዘባዊ ሓገዝ ብሽም እቲ ኣፉ ተዓቢሱ ዘሎ ህዝብና ልባዊ ምስጋና ንቕርበልኩም። አንድ የአሜሪካ ኮንግረስማን ለብርጌድ ንሓመዱ ያላቸውን ድጋፍ ገለጹ። የአሜሪካው ኮንግረስማን የሆኑት ሚስተር ብራድ ሸርማን ለብርጌድ ንሓመዱ ሰማያዊ ሰውራ ያላቸውን ድጋፍ ትናንት ታህሳስ 22 በአሰራጩት ጽሑፍ ገለጹ። ሚስተር ሸርማን የብርጌድ ንሓመዱ ወይም ሰማያዊ ሰውራ ላለው ትልቅ ፖለቲካዊ አፈና ተቋቁሞ ለዲሞክራሲያዊ ለውጥ እያደረገው ያለው ትግል እንደሚያደንቁ ጠቅሰዋል። በቅርቡ ከሰማያዊ ሰውራ የብርጌድ ንሓመዱ መሪዎች ጋር ያደረጉት ውይይት አዎንታዊ መሆኑን በማስረዳት መሪዎቹ የሚያጋጥማቸውን ፖለቲካዊ ተግዳሮቶች በመቋቋም ለዲሞክራሲያዊ ለውጥ የሚያደርጉት ትግል የሚመሰገን ተግባር መሆኑ መረጃው አመላክቷል። ለህግደፍ መሪው ኢሳያስ አፈወርቂ በአጽንኦት በመቃወም ለረጅም ዓመታት አገሪቷን በአምባገነንነት በመምራት ሳያንስ ለአፍሪካ ቀንድ አለመረጋጋት ትልቅ ድርሻ ስላለው ለቀጠናው አለመረጋጋት ትልቅ አስተዋጽኦ እያደረገ መሆኑን ክስ አቅርበዋል። ይህን ተከትሎ በኤርትራ ላለው ጨቋኝ ስርዓት እንዲያከትም አልመው የሚታገሉ ኤርትራውያን ጎን እንደሚቆም ገልጸዋል። የኮንግረስማን ብራድ ሸርማን አስተያየት የዓለም አቀፍ ማህበረሰብ ትኩረት በኤርትራ ያለው የሰብአዊ መብት አያያዝ በተመለከተ መሆን ያለበት የሚሹና የፖለቲካ ነጻነትና የቀጠናው የጸጥታ መረጋጋት የሚያንጸባርቁ አባላትን ያካተተ መሆኑን የሚገልጹ ጥቂቶች አይደሉም። የብርጌድ ንሓመዱ እንቅስቃሴ እጅግ ብዙ ወጣቶች የሚከተሉትና የህግደፍ ስርዓትን ትልቅ ድንጋጤ እንዲያድረው ያደረገ በመሆኑ በዲፕሎማሲና በአደረጃጀት ዘምኖ ወደፊት እንዲገሰግስ የበርካታ ኤርትራውያን ሀሳብ መሆኑን መረጃዎች ያመላክታሉ። ምርጫ ቦርድ ከፖለቲካ ፓርቲዎች ጋር በሰባተኛው ጠቅላላ ምርጫ ዝግጅት ላይ መከረ። የኢትዮጵያ ብሔራዊ ምርጫ ቦርድ የሰባተኛው ጠቅላላ ምርጫ ረቂቅ የጊዜ ሰሌዳን ጥቅምት 21 ቀን 2025 ይፋ ማድረጉን ተከትሎ ትላንት ታህሳስ 22 ከገዢው ፓርቲና ከተለያዩ የፖለቲካ ፓርቲ ተወካዮች ጋር የምክክር መድረክ አካሄደ። ምክክሩ የተካሄደው ቦርዱ የሰባተኛውን ጠቅላላ ምርጫ ረቂቅ የጊዜ ሰሌዳን ጥቅምት 21 ቀን 2025 ባስተዋወቀበት ወቅት ከፖለቲካ ፓርቲዎች ጥያቄዎች መነሳታቸውን ተከትሎ ነው። የቦርዱ ሰብሳቢ ሜላት ወርቅ ኃይሉ በውይይቱ መክፈቻ ባደረጉት ንግግር ሰባተኛው ጠቅላላ ምርጫ ነጻ፣ ፍትሐዊና ገለልተኛ እንዲሆን የሁሉንም ባለድርሻ አካላት ተሳትፎ እንደሚጠይቅ ገልጸዋል። ሰብሳቢዋ አክለውም አስቻይ የፖለቲካ ምህዳር መፍጠርና የውይይት መድረኮችን ቀጣይነት ማረጋገጥ ለምርጫው ስኬት ወሳኝ መሆኑንም አብራርተዋል። ፖለቲካ ፓርቲዎቹ የውጭ ድጋፍ ፊርማ ማቅረብ በህዝብ ተወካዮች ምክር ቤት መታገድን አስመልክቶ ለቦርዱ ያላቸውን አድንቆት ገልጸዋል ሲል የቦርዱ መረጃ አመላክቷል። በተጨማሪም ምርጫው አስመልክቶ መሟላት ያሉባቸው ያላቸውን ሁኔታዎች፣ አስቻይ ሁኔታና የውይይቱ ቀጣይነትን ጨምሮ በርካታ ጉዳዮች ላይ ተሳታፊ ፖለቲካ ፓርቲዎቹ ያሏቸው አስተያየቶችና ጥያቄዎችን አጋርተዋል። ወይዘሮ ሜላት ወርቅ በውይይቱ ፓርቲዎቹ ለሰጡት አስተያየትና ላቀረቡት ጥያቄዎች አመስግነው የጸጥታ አስቻይ ሁኔታን በተመለከተና ሌሎች ምርጫውን የተመለከቱ ጉዳዮችን አስመልክቶ የሚኖሩ የምክክርና የውይይት መድረኮች ቀጣይነት ያላቸው እንደሚሆኑ ተናግረዋል።
የአስፈጻሚዎችን ገለልተኝነት አስመልክቶ ለተነሳው ጥያቄም ቦርዱ ዝርዝራቸውን ለፖለቲካ ፓርቲዎቹ መላኩን አስታውሰው በገለልተኛነቱ ወይም ገለልተኛነቷ ላይ ጥያቄ ያላቸው አስፈጻሚ ካገኙ ዝርዝሩን እንዲልኩ ቦርዱ በመጠበቅ ላይ መሆኑን፣ በተመሳሳይ መልኩ ለፓርቲዎች በጀት ለመከፋፈልም ፓርቲዎቹ ሰነድ እንዲያቀርቡለት በመጠበቅ ላይ መሆኑን ገልጸዋል። ተሳታፊዎቹ በትግራይ ምርጫ ይካሄዳል ወይ የሚል ላነሱት ጥያቄም ሰብሳቢዋ በሰጡት ምላሽ ቦርዱ በሌሎች ክልሎች እንደሚያደርገው በትግራይ ክልልም ምርጫ ለማድረግ ዝግጅት እያደረገ መሆኑን ገልጸዋል። ባሳለፍነው ሳምንትም ከትግራይ ጊዜያዊ አስተዳደር ጋር በትግራይ ክልል ምርጫ ስለሚካሄድበት ሁኔታ እንደተወያዩና ቦርዱም ውይይቱን ተከትሎ ጥሩ ውጤት እንደሚጠብቅ ተናግረዋል። የኢትዮጵያ ምርጫ ቦርድ ህወሓትን ከፓርቲ ዝርዝር መሰረዙን ይታወቃል። ህወሓትም ወደ ህጋዊ ሰውነቱ ካልተመለሰ በግንቦት 2026 የሚደረገውን ምርጫ የማይታሰብ መሆኑን ማሳወቁን ያወጣው መግለጫ ያስገነዝባል። ጠቅላይ ሚኒስትር አብይ አህመድ ከኬንያው ፕሬዝዳንት ዊሊያም ሩቶ ጋር በሁለትዮሽ ጉዳዮች ላይ መከሩ። ጠቅላይ ሚኒስትር ዶክተር አብይ አህመድ ለአንድ ቀን የስራ ጉብኝት አዲስ አበባ የገቡትን የኬንያ ፕሬዝዳንት ዊሊያም ሳሞይ ሩቶን ተቀብለው ማነጋገራቸውን አስታወቁ። ጠቅላይ ሚኒስትሩ የፕሬዝዳንቱን ጉብኝት አስመልክተው ባስተላለፉት መልእክት ዛሬ የኬንያ ፕሬዝዳንት ዊሊያም ሳሞይ ሩቶን ለአንድ ቀን የስራ ጉብኝት ተቀብያለሁ። ጉብኝቱ በሁለቱ ሀገሮቻችን መካከል ያለውን ጥልቅ ታሪካዊና ወንድማዊ ግንኙነት የሚያንጸባርቅ ነው ብለዋል። ጠቅላይ ሚኒስትሩ አክለውም ከዊሊያም ጋር ባደረጉት ውይይት የሁለቱን ሀገራት ግንኙነት ይበልጥ ማጠናከር በሚቻልባቸው ሁኔታዎች እንዲሁም በአፍሪካ ቀንድ ሰላምና ጸጥታ ዙሪያ ሀሳብ መለዋወጣቸውን ገልጸዋል። ይህም በሰላምና መረጋጋት ንግግር ብሎም በአፍሪካ መር መፍትሄዎች ላይ ያለንን የወል ጽኑ አቋም የሚያሳይ ነበር ሲሉ አክለው በማህበራዊ ትስስር ገጻቸው አስፍረዋል። ዶክተር አብይ አህመድ ከኤርትራ አቻቸው ኢሳያስ አፈወርቂ ልዩነታቸው ከጊዜ ወደ ጊዜ እየተባባሰ ባለበት ወቅት ከሌሎች መሪዎች የሚያደርጉት ዲፕሎማሲያዊ ግንኙነት እንዳጣጣፉት የዜና አውታሮች ዘገባ ያመላክታል። ተመድ የሱዳን ጦርነት ወደ ኢትዮጵያ ሊዛመት እንደሚችል በመግለጽ ሰፊ የቀጠናዊ ግጭት ስጋት መጋረጡን አስጠነቀቀ። የተባበሩት መንግስታት ድርጅት የጸጥታው ምክር ቤት በሱዳን የተባባሰና ከጊዜ ወደ ጊዜ ዓለም አቀፋዊ መልክ እየያዘ የመጣው ግጭት ወደ ጎረቤት ሀገራት በተለይም ወደ ኢትዮጵያ ሊዛመት እንደሚችል አስጠነቀቀ። ይህም ሊሆን የሚችለው ውጊያው የበረታ የጦር መሳሪያዎችን ስርጭት እየጨመረና ታጣቂ ቡድኖች ባልተጠበቁ ድንበሮች በኩል እየተንቀሳቀሱ በመሆናቸው ነው ብለዋል። ለጸጥታው ምክር ቤት ገለጻ ያደረጉት የፖለቲካና ሰላም ግንባታ ጉዳዮች ረዳት ዋና ጸሐፊ ካሊድ ኺሪያ ጦርነቱ በቅርቡ ወደ ሱዳን የኮርዶፋን ግዛት አቅጣጫ መዛወሩን ገልጸዋል። በዚሁ መሰረት የሱዳን ፈጥኖ ደራሽ ኃይል የባባኑሳን ከተማ በታህሳስ 1 2025 ቀን የሄግሊግ የነዳጅ ማውጫን ደግሞ በታህሳስ 8 ቀን መቆጣጠሩንና በደቡብ ኮርዶፋን የሚገኙ ዋና ዋና ከተሞችን አሁንም በከበባ ውስጥ መሆናቸውን አስታውቀዋል። አክለው በሱዳንና በደቡብ ሱዳን መካከል እየታየ እንዳለው ሁሉ ታጣቂ ቡድኖች ድንበር ተሻግረው የሚያደርጉት እንቅስቃሴ ለቀጠናው መረጋጋትን ሊያሳጣ የሚችል ተጽዕኖ እንዳለው አስጠንቅቀዋል። ትራምፕ ኢትዮጵያና ሶማሊያን ጨምሮ በ15 የአፍሪካ ሀገራት የሚገኙ አምባሳደሮቻቸውን ወደ ዋሽንግተን ጠሩ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢትዮጵያን፣ ሶማሊያንና ጅቡቲን ጨምሮ በ15 የአፍሪካ ሀገራት የሚገኙ አምባሳደሮቻቸውን ወደ ሀገራቸው ጠርተዋል። እርምጃው ያልተለመደ ነው የተባለ ሲሆን አሜሪካ በውጭ ሀገራት ያላትን ዲፕሎማሲያዊ ውክልና መልሳ ለማዋቀር የምታደርገው ሰፊ ጥረት አካል ነው ተብሏል። በዲፕሎማሲያዊ ማህበረሰብ ምንጮች እየተዘዋወረ ባለው መረጃ መሰረት
አሜሪካ አምባሳደሮቿን ወደ አገሯ የጠራችባቸው የአፍሪካ ሀገራት ዝርዝር የተለያዩ የሀገሪቱን ቀጠናዎች ያካተተ ነው። ዝርዝሩ በሰሜን አፍሪካ የሚገኙትን ግብፅና አልጀሪያን ጨምሮ በአፍሪካ ቀንድ፣ በምስራቅ፣ በምዕራብ፣ በመካከለኛውና በደቡባዊ አፍሪካ የሚገኙ አገራትን ያጠቃልላል። አምባሳደሮቹ እንዲመለሱ ስለተደረገበት ምክንያት እስካሁን የተሰጠ ይፋዊ ማብራሪያ የለም የተባለ ሲሆን ክፍት የሆኑትን የስራ መደቦች ለመተካት ግልጽ የሆነ የጊዜ ሰሌዳ አለመቀመጡንም ተመላክቷል። ውሳኔው በአፍሪካ ቀንድ በሶማሊያ፣ በኢትዮጵያና በጅቡቲ የሚገኙ የአሜሪካ አምባሳደሮችን እንደሚመለከት የተነገረ ሲሆን ቀጠናው በዓለም አቀፍ የንግድ መርከቦች መተላለፊያነቱ በአሜሪካ የጦር ሰፈር መገኘትና በጸረ ሽብር ተግባራት ቅድሚያ የሚሰጠው በመሆኑ ለዋሽንግተን ስልታዊ ፋይዳ ያለው አካባቢ መሆኑ ተጠቁሟል። በሰሜን አፍሪካ ደግሞ ግብፅና አልጀሪያ በዝርዝሩ ውስጥ ከተካተቱት ሀገራት መካከል ይገኙበታል። ሁለቱም ሀገራት በጸጥታና በኢነርጂ ጉዳዮች ላይ ለአሜሪካ ቁልፍ ቀጠናዊ አጋሮች እንደሆኑ ይታሰባል። በምስራቅ አፍሪካ ጥሪው እንደ ዩጋንዳ፣ ሩዋንዳና ደቡብ ሱዳን ያሉ አገራትን ያካተተ ሲሆን በምዕራብ አፍሪካ ደግሞ ናይጄሪያ፣ ሴኔጋል፣ ኒጀር እና ኮትዲቫር በዝርዝሩ ውስጥ ተካተዋል። እርምጃው ወደ መካከለኛው አፍሪካን በመዝለቅ ካሜሩንና ዲሞክራቲክ ሪፐብሊክ ኮንጎ የነካ ሲሆን በደቡባዊ አፍሪካ ደግሞ ዛምቢያ እርምጃው ከተወሰደባቸው ሀገራት መካከል ተጠቅሳለች። ውሳኔው የተሰማው በዓለም ዙሪያ በርካታ የአሜሪካ አምባሳደሮች የሥራ መደቦች ክፍት በሆኑበት ወቅት ነው። ይህም ውሳኔው በፖለቲካና በጸጥታ ትብብር ላይ በተለይም በሀገሪቱ ላይ ያለው ዓለም አቀፍ ፉክክር እየተፋፋመ ባለበት በዚህ ወቅት አሜሪካ በአፍሪካ ባላት ተጽዕኖ ላይ ሊያሳድር የሚችለውን ጫና በተመለከተ ጥያቄዎችን አስነስቷል ሲል ዳዋን አፍሪካ በዘገባው አመላክቷል። ሩሲያ በደቡባዊ የዩክሬን ኦዴሳ ክልል ላይ የምትፈጽመውን ጥቃት አጠናክራ ቀጠለች። ይህም ሰፊ ኤሌክትሪክ ኃይል መቆራረጥና በክልሉ የሚገኘውን የባህር መሰረተ ልማት አደጋ ላይ ጥለዋል። የዩክሬን ምክትል ጠቅላይ ሚኒስትር ኦሌክሲ ኩሌባ ሞስኮ በክልሉ ላይ ስልታዊ ጥቃቶችን እያካሄደች መሆኑን ተናግረዋል። ትናንት ታህሳስ 22 2025 በዩክሬን ልዩ ኃይል እንደተፈጸመ የሚታመነው ሩሲያዊ ጀነራል ፋኒል ሳርቭሮቭ መገደሉን ተከትሎ ሩሲያ የምታደርገው ወታደራዊ ጥቃቶችን እንደሚጨምር ተንታኞች ያስረዳሉ። ጀነራል ፋኒል ሳርቭሮቭ ከ1992 እስከ 2023 በቼቼንያና ኦስቲሻን በነበረው ግጭት ከ2015 እስከ 2016 ሶሪያ ውስጥ በተካሄደው ወታደራዊ ዘመቻ ተሳትፎ ማድረጉንና በዩክሬን የውጊያ ዘመቻ ላይ መሳተፉንም ዘገባዎች ያመላክታሉ። ሩሲያ ወደ ቻይና በምትልከው የተፈጥሮ ጋዝ አዲስ ክብረ ወሰን አስመዘገበች። ሩሲያ ወደ ቻይና ከፍተኛ መጠን ያለው የተፈጥሮ ጋዝ በመላክ አዲስ ክብረ ወሰን ማስመዝገቧን ተነገረ። ሩሲያ ወደ ቻይና የምትልከው ፈሳሽ የተፈጥሮ ጋዝ በ2024 ከነበረው ቁጥር በሁለት እጥፍ በመብለጥ በ2025 1.6 ሚሊዮን ሜትሪክ ቶን በመድረሱ አዲስ ክብረ ወሰን ሆኖ መመዝገቡ ተነግረዋል። ከዚህ ቀደም አውስትራሊያና ኳታር ለቻይና ዋነኛ የተፈጥሮ ጋዝ አቅራቢ ሀገራት እንደነበሩ ተመላክቷል። ነገር ግን ሩሲያ በ2025 በነበረው የተፈጥሮ ጋዝ አቅርቦቷ አሁን ላይ አውስትራሊያን በመብለጥና ከኳታር በመቀጠል ሁለተኛዋ ለቻይና ትልቅ የተፈጥሮ ጋዝ አቅራቢ ሆናለች ነው የተባለው። በቻይናና አሜሪካ መካከል በተፈጠረው የንግድ ፍጥጫ ምክንያት ተቀዛቅዘው የነበረው የቻይና የተፈጥሮ ጋዝ ፍላጎት ከቅርብ ጊዜያት ወዲህ መነቃቃት የታየበት ሲሆን የሩሲያ የጋዝ አቅራቢ ድርጅቶችም ምርታቸውን በማቅረብ ላይ እንደሚገኙ ስፑትኒክ ዘግቧል። የአውሮፓ ህብረት ከሩሲያ የሚገባው የጋዝ ምርት ላይ ማዕቀብ ቢጥልም ሩሲያ ወደ ቻይና የምትልከው የጋዝ ምርት በእጥፍ በማደጉ ሩሲያ በገበያው ላይ ተፎካካሪ ሆና መቀጠሏንም ተገልጿል። አጫጭር ዜናዎች።
በ2026 በርካታ የፖለቲካ እስረኞች ከእስር እንደሚለቀቁ እየተነገረ ነው። በኤርትራ በሃይማኖታዊ አመለካከታቸውና እምነታቸው የተያዙ ከ10,000 በላይ እስረኞች በተለያዩ እስር ቤትም እንደሚገኙ ይታመናል። በ2026 በርካታ እስረኞች ከእስር እንደሚለቀቁ እየተነገረ ቢገኝም የህግደፍ ስርዓት ለህግና ለስርዓት ተገዢ ባለመሆኑ ላይታመን ይችላል የሚሉ ብዙ ኤርትራውያን ይገኙበታል። በህጻጽ የተፈናቃዮች መጠለያ ህይወትን ለማዳን ርብርብ እየተካሄደ ነው። በትግራይ ክልል በሰሜናዊ ምዕራብ አካባቢ ካሉት የተፈናቃይ መጠለያዎች መካከል አንዱ በሆነው ህጻጽ በርካቶቹ በረሃብ ውስጥ መሆናቸው ተናገሩ። ተፈናቃዮቹ በእርዳታ የሚደርሳቸው ምግብ ድጋፍ በቂ ካለመሆንም በላይ ከፍተኛ የጥራት ችግር እንዳለበት ገልጸዋል። በምዕራብ ትግራይ በመቶዎቹ የሚቆጠሩ ተፈናቃዮች በሰብአዊ እርዳታ አቅርቦት እጥረት ምክንያት በረሃብና በበሽታ የመጠቃት አደጋ እንደተጋረጠባቸው ተናግረዋል። የተባበሩት መንግስታት ድርጅት በጋምቤላ የሚደረገው እርዳታ ለጊዜው አቋረጠም። የተባበሩት መንግስታት የስደተኞች ድርጅት UNHCR በጋምቤላ ክልል የተከሰተውን የጸጥታ መደፍረስ ተከትሎ ለስደተኞች የሚቀርበውን አገልግሎት መቋረጡን ገለጸም። ድርጅቱ በይፋዊ የፌስቡክ ገጹ ላይ ባወጣው መግለጫ በክልሉ በተከሰተው ግጭት የተነሳም ለስደተኞች የሚደርስ የምግብና የውሃ አቅርቦት ለጊዜው መቋረጡን ገልጸዋል። የአሜሪካ የምግብ አስተዳደር ለክብደት መቀነሻ የሚውል ክኒን ማረጋገጫ ሰጠም። የአሜሪካ የምግብና መድኃኒት አስተዳደር ክብደትን ለመቀነስ የሚውል ዊግቪ ክኒን ማረጋገጫ መስጠቱን የመድኃኒት ተቋም ኖቭ ኖርዲስክ አስታወቀም። ዊግቪ ክኒን ከመድኃኒት ቁጥጥር ባለስልጣኑ ማረጋገጫ የተሰጠው በአይነቱ የመጀመሪያ የሆነ ክኒን ሲሆን ለክብደት መቀነሻ መድኃኒቶች አዲስ ምዕራፍን ከፍተዋል። የአሜሪካው ፕሬዝዳንት ግሪንላንድን ለመጠቅለል እንደሚፈልጉ ተናገሩ። የአሜሪካ ፕሬዝዳንት ዶናልድ ትራምፕ ለግሪንላንድ ልዩ መልእክተኛ ከሾሙ በኋላ ግዛቲቱን ለመጠቅለል እንደሚፈልጉ መናገራቸው ከዴንማርክ ጋር አዲስ ውዝግብ ውስጥ መግባታቸው እየተነገረ ነው። ትራምፕ ለግሪንላንድ ልዩ መልእክተኛ መሾማቸውን ተከትሎ ከቢቢሲ የዜና አውታር የተሻሚውን የስራ ኃላፊነት ምን እንደሚሆን ለቀረበላቸው ጥያቄ ሲመልሱ ግዛቲቱን ለብሔራዊ ጥበቃ እንደሚፈልጓት ተናግሮ የኛ ልትሆን ይገባል ብለዋል። ዶናልድ ትራምፕ ወደ ስልጣን ከመጡ በኋላ ከበርካታ ሀገሮች ወደ ሰጣ ገባ እየገቡ መሆናቸው ዘገባዎች ያስገነዝባሉ። ሰላም ክቡራት ተከታተልቲ ቴሌቪዥን ኤሪሳት ውሽጢ ሃገርና ዘሎ ህዝብና እኩል እዋናዊ ሓበሬታ ምስናቅን ናይ ኤሪሳት ቀጻልነት ንኸነውሕዝ ናይ ኩልና ሃገራዊ ሓላፍነት እዩ። ኤሪሳት ብዘይናትኩም ደገፍ ወትሩ ብሓደጋ እያ። ንኤሪሳት ወርሓዊ ኹም ካልእ ገንዘባዊ ሓገዝ ንምብርካት በዞም ኣብ ታሕቲ ተጠቂሶም ዘለዉ ክትጥቀሙ ትኽእሉ ኢኹም። ንእትገብሩና ገንዘባዊ ሓገዝ ብሽም እቲ ኣፉ ተዓቢሱ ዘሎ ህዝብና ልባዊ ምስጋና ንቕርበልኩም።